ለመጣው ነገር ነው እንዴ የምፈልገው? ቴክስት አደርግልኛለህ? አዩ በእግዚአብሔር እኔ የመጣላ ፍላጎት የለኝም ከማንም ጋር። በቃ ነው ተወው። ጓድ ባለጋር ነው እሺ በለኝ በእናትህ። አይደለም እንደዛ አይደለም። አንተ ደግሞ ረገበው በቃ ቤት መተ አንቺ መጀመሪያ ይኸውልህ ስርዓት የለሽም እንዴ አንቺ? እሺ ስርዓት አንተ ነው ያለህ። ይቅርታ ገባ በቃ እሺ ይዘሽ ሂጂ የምትሄጂው እናመሰግናለን። እሺ በቃ ስርዓት ምንም ያለህ አንተ ነው። እዩ በእናትህ ነው ሲጀመር ግን ማውራት እፈልጋለሁ። ገብቶሃል? ምንድነው ማውራት አልፈልግም አልኳ። እየመጣህ አትበጥብጠኝም። በቃ እናመሰግናለን። ከኔ ጋር ጸብ ነው የምትፈልገው? አንድ ጸብ ነው የምትፈልገው ከኔ ጋር? በቃ ተወኝ። እኔ እንድታወራኝ አልፈልግም። አትምጣብኝ። አዎ ይሄ ነው ማንነቴ። ማንነትህ ይሄ ነው። ይሄ ነው ማንነቴ ነው አይደል? ሚዲያ ይዘህ እየመጣህ እዚህ ጋር እኔን እናመሰግናለን። በቃ ገባ በቃ እሺ ሂድ አሞሃ ሂድ። ቢያንስ ሚዲያ አለ ብለህ ጤነኛ ነኝ። በቃ ነኝ ያለ ካሜራ የምታወራውን እያሰብኩኝ ነው። በካሜራ እንደዚህ ከተናገርክ ያለ ካሜራ ምን አይነት ወሬ ነው? እኔ ረስቻቸዋለሁ። እንድታወራኝ አታንኳኳብኝ። በቃ ገባ እሺ ሰርበኝ ነው ልጠይቀኝ ነው የመጣው። እዩ ለምን ነው አትምጡብኝ። በቃ ሁለታችን እንድደርሱብኝ አልፈልግም። እሺ በቃ ሂድ። እናመሰግናለን። ገባ አሞካራ ይገባ አይደለም። ምንድነው እንደዚህ የሚያደርግህ ነገር እኮ? በቃ አንተ አትሄድም እንደ ከዚህ ሰፈር ጸብ ነው እንደሚፈልገው ምንድነው? እኔ ሌላ ነገር ከፈለክ እንደፈለከው ነገር ማድረግ እንችላለን። እሺ ሌላ ነገር ካሰብኩ ማለት ነው። አንተ የሰውን አይምሮ ለመበጠጥ ነው አላውቅም ነበር። አሁን እኔ ደም በቃ ዝም በለው ነው እኮ ምንድነው ጓድ ሲጀመር እንደዚህ አይነት ቴክስት የምታደርግልኝ? እኔ እኮ ማንንም ብዬ አይደለም የምጣሁት። ቴክስት የጻፍክልኝ ነገር ስላሳሰበኝ ነው። ገብቶሃል? ለምን እኔ ደም ግን በእናትህ ነው ገባህ ነው ገብቶኛል። ቴክስት ያልከው ነገር ስለገባኝ ነው እኮ። በቃ እንደዛ አይነት መጀመሪያ ተረጋጋና ከራስህ ጋር ካለ እሷን በጣም ተንከባከባት ነው አይላኩት አይደለም? አሳስቦሽ ነው የመጣሽ ስለመጣም እንዴ? ለምን አንተ ረጋ ብለህ ሰው ቤትክ ድረስ አይደል የመጣ ነው? ለምን አታከብረን? እኔ አሳስቦሽ ነው የመጣሽ ስለመጣም ስለማሳሰብ ታውሽ እኔ አልታመምኩም። ደህና ነኝ። በቃ ስለ እንደዛ ነው እንጂ የሚወራው ሌላ ነገር አይወራም። ስርዓት የለም። ልታወራን ይገባል። በቃ ልናወራ እስከመጣ ድረስ ቤት ድረስ ደግሞ ሰው መጫጭቀን ቤት እግዚአብሔር ነው ሲጀምር። አይ እኔ ውጪ ላይ እንደምኖረው ፈልጌ እኮ ነው። እሺ እንትን ብለህ አዩ አታ አየት ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሳምንት አሪፍ እንደነበረ ተስፋ አረጋለሁ። የሆነ አንዳንድ ራሴ ላይ የከበዱኝ ነገሮች ስላሉ እኔ ብሆን ደግሞ በአንድ ቦታ ላይ እኔ ብሆን ብዬ ባስባቸው ነገሮች ደግሞ ብዬ ያሰብኳቸው ነገሮች ደግሞ በጣም አሁን ላይ ከምነግራችሁና ለእናንተ ከማሳውቃችሁ በላይ እየከበዱኝ ስለመጡ ዛሬ በጣም ማለት ከጓደኞቼም ከምንም አንዳንድ ነገሮችን ተብያለሁና ያው ምንም ያሳለፍነው ጊዜ የተወሰነ እንትን ቢለኝም ማለት የሆነ ያሳለፍናቸው ጊዜያቶች የተወሰነ አላ ሚሞሪ ሆነው እንቅልፍ ቢነሱኝ ዛሬ አንድ ማውራት ያለብኝ ጉዳይ በቃ እየከነከረኝ ያለ ነገር ነው። በቃ ግልጽ ስነግራችሁ ማለት ነው ማውራት ያለብኝ ነገር ስላለ በዛ ነገር ላይ ላውራ ነው የመጣሁት። እኔ በሳምሪና በኤክሶ አማካኝነት ብዙ ነገሮች ተፈጥረዋል። በጣም ብዙ ቤተሰቦች ብዙ ነገሮች ተናግረዋልና ይሁን ምንም ነገር ይፈጠር ግን እኔ ያው በተለየ መልኩ ሌላ የተለየ ያለኩን ነገር የለም። አሁንም ቢሆን መናገር የምፈልገው ነገር ቢኖር ሳምሪን መንከባከብ እፈልጋለሁ። ከሷ ጋር ስሆን ደስ ይለኛል። አንዳንድ ነገሮችን እሷን እንክብካቤ ካረገችልኝ ነገር አንፃር ከሆነችልኝ ነገር አንፃር ብዙ ነገሮችን ማድረግ እፈልጋለሁ ብዬ ብዙ ነገሮችን ሳደርግ ነበረ። እሷን በተመሳሳይ ሁኔታ ብዙ ነገር ስትሆንልኝ ነበረ ለኔና ዛሬ እዩል ያው ትንሽ ታሟልም ሰሞኑን ሐኪም ቤትም ነበረ ምናምን ነገር ተብሏልና እንደ ሰውኛ ስናስበው ያ ነገር ደግሞ ትክክል ሆኖ ስላገኘሁት ዛሬ ብቻዬን ሆኜ ሳይሆን ከኔ ከማከብራት ከሳምሪ ጋር ሳምሪን ጠርቻታለሁ። ሰፈር አካባቢ ነው ያለሁት። እዩል በነገራችን ላይ ወንድሙ እዚህ ቤት ተከራይቶ ነው የሚኖረውና እሱ ጋር እንዳለ ሰምቻለሁኝ። እሱ ጋር እንዳለ ስለሰማሁኝ ዛሬ ማለት ሌላ ቦታ ከመሄድ እዚሁ የተፈጠረው ነገር ተፈጥሮ መነጋገር ማውራት በቃ ስላለው ነገር በደንብ እንትን ማለት ስላለብኝ ለሳምሪ እዚህ ልናረግ ነው ብዬ ሳይሆን በቃ ምንም ዝም ብዬ ነው የጠራዋትና ከመጣች በኋላ እንደዚህ እናረጋለን፣ እናወራዋለን፣ ስላለው ነገር እንነጋገራለን ብዬ ያለውን ነገር በግልጽ እንድናወራ አደርጋታለሁ ማለት ነው። በዚህ ልክ መሄድ ስለሌለበትም በዚህ ልክ በሻከረ መልኩ ነገሮች መሄድ ስለሌለበትም በሚያቃቀር መልኩ መሄድ ስለሌለበትም ግዴታ ዛሬ
ልናወራ ይገባላችኋለሁ ቤተሰቦቼ ስለምታደርጉልን ነገር። በነገራችን ላይ በጣም ሳላመሰግናችሁ ማለፍ አልፈልግም። በጣም ቴንኪዩ ስለምትሰጡን ፍቅር፣ ስለምትሰጡን አስተያየት፣ ስለምታበረታቱን ነገሮች በሙሉ ከልብ እናመሰግናለን። የኔ ውድ ቤተሰቦች፣ የኛ ውድ ቤተሰቦችና ሳምሪዬ እስክትመጣ ድረስ ያው እኔም ደክሞኛል። ብዙ ጊዜ ቀድሜ ተገኝቼ ነው ኢንትሮ ለመቅረጽ ስል እንትን ምለውና ተወሰነ ደቂቃ ቁጭ ብለን ጠብቃት እስክትመጣ ድረስ። ቆየው ብካ ምንድነው ካሜራ ይዘን ነው? በእናትሽ ዛሬ የሆነ አንዳንድ ምንም ሳልነግርሽ ነው እንትን ያልኩት። ኦኬ ምንም ያልነገርኩሽ ነው። ምን ሆነሃል? ምንም አልሆንኩም። የተክራሙ ልክ አይደለም። ምን ሆነክ ነው? ምንም አልሆንኩም። እና እንደምን ታስጨንቀኝ? ምንም እንዴ ምንም እንዴ ፊተከኩ ልክ አይደለም። ደግሞ እኔ ስታገኘኝ ደግሞ እንደዚህ አይደለም። ሌላ እንትን ነው እባክሽ ዛሬ የሆነ አይነት እንትን ማለት እንትን ምንድን ነው? እሺ ንገረኝ። አዩን እንድናወራው ፈልጋለሁ። ለምን እንትን የሆነ ታሟል ምናምን ነገር እሱን ታውቂያለሽ? አላወቅሽም እስካሁን እንደታመመ? ምን ያርሰማው ማርያም ዛሬ እንድናወራው ፈልጌ። አሞት ነው አሞታልና አንዳንድ ነገሮችን ብናወራው ብዬ አስቤ ነው። ባባሽ ልጅ ምን እንዳለኝ ታውቂያለሽ? ቴክስት ላይ የላከልኝ ቴክስት በጣም የሚገርም ቴክስት ነው። ነሽ ይላከልክ ትላንትና ማታ ላይ ነው ይላከልኝ። ምን አይነት ስሜት ተሰምቶት እንደሆነ አላውቅም ይላከልኝ ቴክስቱንና እኔ ደግሞ እንደዚህ ምናልባት ሌላ ነገር ራሱ ላይ እንትን ከማለቱ በፊት ነገሮች እየተደራረቡብኝ ነው፣ ነገራቶች እየተበላሹ ነው ያን ነገር ነው እና ያለው ያንን ደግሞ እኛ አሁን አይምሮሽ ላይ ጸጸት ይሆንብሻል። ገባሽ ሳምሪዬ? ዛሬ አዩን ባናገኘው የሆነ ነገር በእኛ አስበን እንትን ብንለው ነገ ከነገ ወዲያ አይምሮአችን ላይ ጸጸት ከሚፈጠርብን አሁኑን ያለውን ነገር አውርተን ነው በቃ ማድረግ ያለብን ነገር ማድረግ ስላለብን ማለት ነው። ገብቻል? እሺ የት ነው ያለው? እሷ የወንድሙ ቤት ዳኒት ምናምን አይቼ ነበርና በጣም ነው እንደያመመው። እኔ እንጃ አላወኩም፣ እግዚአብሔር ምን እንዳመመው ምናምን አላወኩም። ግን በቃ ማውራት ስላለብን ያን ነገር ደግሞ በቃ እኔ እንጃ ከብዶኛል። በጣም የሆነ ጠላትና ጠላት አድርገው ሁለታችን ምንም እንደ ጠላትና እንደ ጠላት በቃ ለምን መንገድ ላይ ተያዩ፣ ለምን መንገድ ላይ ተገናኙ ተብሎ ሰው ከተማው ላይ እየተወራ ያለው ነገር ወይ ደግሞ እንትን ላይ በቃ ሰው ልንገናኝ እንችላለን። አሁን እኔ ቡና መጠጣበት ቦታ ላይ ምናልባት እሱ መጥቶ ሊጠጣ ይችላል። ገባሻ? እዚህ ጋር እኛ አልተገዳደልም ወይ ቤተሰብ አልገደለብኝ፣ ቤተሰብ አልገደልኩበትም። አንቺም እንደዛ እኮ በሌላ መልኩ እንዲህ አብረው ሆኑ እኮ አብረው ምናምን እሱ ለምሳሌ እዚህ ጋር ከተቀመጥኩኝ እሱ እዛ ጋር ሄዶ ከተቀመጠ እንዴት በዚህ አይነት በቃ ግዴታ እኔና እሱ መደባደብ ወይ ደግሞ መገዳደል እንዳለብን አይነት ስሜት የሚሰማቸው ሰዎች አሉና ይሄን ያህል እሱ ለኔ ቤተሰቤን አልገደለብኝም። ልገለው የምፈልገው ሰው አይደለም። እሱም በቃ የሆነ ነገራቶች አላስማሙንም። ያ ነገር ደግሞ ትንሽ ለተወሰነ ጊዜ አራርቆናል እንጂ ይሄን ያህል ምንም የተገዳደልን ቤተሰብ የለ እንትን ያለው ነገር ምንም ስልክ ያው እኛን ሰው አልተረዳን ነው እንጂ እኮ ምንም ያደረግነውም የሆነውም ነገር ያለ አንተም እኔ እንዳይደብረኝ ነው ጎኔ ላይ ያለኸው አይደለ? ስለዚህ ምን እንደሆነ አላውቅም። ያው አንዳንዴ የሰው አረዳድ ነው ታውቃለህ። ናገሩክ ለምን አልተገዳደሉም የሚሉ ሰዎች አሉ እኮ ያን ነገር ሰምተህ ወይ ሲሉክ እንዳይደብርክ ነው እንጂ ለኔ ደበረኝ። አንቺም እኮ ሆነ አለ አይደል? አሁን ለምሳሌ እቺ ከተማ በጣም እንደምታያት በጣም ረጅምና ሰፊ አይደለችማ። እዛ አሁን አንቺ የሆነ ቦታ ላይ ሄደሽ ምናልባትም ወይ ድግስ ላይ ወይ የሆነ ነገር ላይ ተገናኝ ትችላላችሁ። እዛ ድግስ ላይ ተገናኝታችሁ ምንድነው አንድ ላይ እንዴት አንድ ድግስ ላይ ይገባል እንዴ? አንቺ እሱ የሆነ ነገርሽን አልገደለ አንቺም የሆነ ነገሩን አላጠፋሽበታ። ስለዚህ አንድ የሆነ እንትን ላይ መገናኘታችን የማይቀር ነገር ነው እያልኩሽ ያለሁት እና ሰው በሌላ መልኩ እየተመለከተ ስለሆነ አሁን ደግሞ ጠይቀ ነው ያለውን ነገር እነሱም እኛም እንድንረዳው ለማስረዳት እንዲመቸኝ ነው እና አንቺ ደግሞ ስለተረዳሽኝ ስለ ሁሉም ነገር ከልብ አመሰግናለሁ። ያው ትክክል ለምን ጠይቀዋለን? የት እንዳለ ታውቃለህ? ውስጥ ላይ ነው ያለው። የት? እዚህ እንጠይቀው ታዲያ። እኔ ብደውልለት እንትን ይላል። ገብቼ ገብቼ ሄጄ እዩይልን
ፈልጌው ነው ብዬ በመጣስ አንቺ ቤተሰቦቻችን አንዳንድ ወሬ ያው ከዛ እዚህ ጋር እንዲመጣ አደርጋለሁ። ታውሺ ነው። እሺ አይተከው ነው አንተ ነው በሰው ምናምን ላስጠራው። እሺ እና ቤተሰቦች ይከብዳል ያለንበት ነገር ያው እዩ ታሟል የተባልነው ዛሬ እሱን ለመጠየቅ ነው የመጣ ነው። ብቻ ይከብዳል። የሰው አረዳድ እንዴት እንደሆነ አላውቅም። እኔ ከዩ ጋር ምንም የተለየ ነገር የለንም። ሁለታችንም እንደምታውቁት ያው እሱን እንዲደብረኝ አይፈልግም። ለዛ ነው ብዙ ጊዜ አብረን ጊዜያችንን የምናሳልፈው። ብቻ እንዴት እንደሆነ አላውቅም። እስቲ እዩን እንትን ሊላ ሄዷል። አለ ትንሿ ልጅ በጣም እንትን እንዳላይ ነገር ነው ያለው። እንዴት እንደታመመ ማየው ነገር ውስጥ እንደገባ ነው እኮ ማየት አንችልም እኛ ገብተን። አይ እኔ ውጪ ላይ እንድንኖረው ፈልጌ ነው። ኦኬ እሺ እንትን ብለህ አዩ አታ አይ አብረማት ልናወራ ነው እንፈልጋለን። አንዴ አውራ ነው እዩ ኮምረክቶ እሺና እንዴት ልናወራ ፈልገን እዩ ተረጋጋኛ እኮ ታመሃል ተብለን እየመጣ ነው ልናይክ። አይመለከታችሁም ስለኔ መጣም ስላልመጣም ልጠይቁኝ ከሆነ ደግሞ አመሰግናለሁ። ችግር የለም። ለምን አትረጋጋም? እዩ አይ ችግር እናንተ በቃ ጠይቃችሁ ሂዱ። እንዱልኝ አይደለም በቃ አንድ ስሚኛለሽ። አንቺን ማውራት አልፈልግም፣ አንተም ማውራት አልፈልግም። አሁን ላይ በጣም ሰላማዊ ራሴ ህይወት ውስጥ ነው ያለሁት እና እኛ እኮ ስለ ሰላማዊነት አይደለም እያወራን ያለነው። እኛ እኮ ታመሃል ተብሎ ልንጠይቅህ ነው የመጣነው። እንደዚህ ነው ነገር ነው ያገባኝ። ምን የተለየ ነው? ምን ማለት ምን እንደዚህ እና አይነት የምትሆነው ነገር ነው ግራ የገባኝ። ምን ሆነ ነው እንደዚህ የምትሆነው? ምን እንደው ፈልጋቸው ነው እኛ ምን አለን እኮ በቃ ተውኝ። እኔ በቃ ደህና ነኝ አይደል? ሂዱ ሰፈር አትምጡ። እንደዚህ ነው እቤት ለምን ትመጣላችሁ? ለምንድን ነው የማንመጣው? ስልክ ደውላችሁ አላነሳውም ማለት ለምንድን ነው አንተ ቴክስት እንደዚህ አይነት ቴክስት ለምን ጻፍልኝ ማለት እኮ እንደዚህ ያስቸገርከኝ ስለሆነ እኮ ለምን ደወልኩልህ እኮ ደህና ነው ወይ ለማለት ደወልኩልህ። የምጽፈው ቴክስት ለምንድን ነው እንደዚህ አይነት ቴክስት ለምን ጻፍልኝ? በቃ እንድጽፍልኝ አልፈልግም እኮ ታዲያ እንደዚህ አይነት ሰው ራሱን እንትን ሲል እኮ ነው እንደዚህ አይነት ቴክስት የሚጽፈው። እኔ አሁን በሰላማዊ መንገድ ነው አየሁ። ሰው ለምንድን ነው እዩ ግን አንዴ አብራችሁ ሆናችሁ ደስ ትላላችሁ በእናታችሁ። በቃ ያንን ነገር እናንተ አሁን እኮ ስለአንተ እኔ አሁን ከኔ ህይወት የለም አይደለም። ምን ሆነሃል ነው በቃ እኔ ምንም ስሉን አይመለከትም። ምንም አይመለከትም። ምንድነው አይመለከትም እኮ አይመለከትም። እኔ ረስቻችኋለሁ። ጭራሽ ማለት ንግግር ነው የምታወራው እኮ ረስቻችኋለሁ። በትረሳን እኮ ቴክስት አጽፍም አደውልም እኮ ስለምትደውሉብኝ ነው ቴክስት ማን ደወለብኝ? አሁን ተመሳሳሪ ትናንትና ደወልኩብህም ሳልደውልብህ ቴክስት ጽፋ ከዛ በፊት እየደወልክ እያስጨነቀኝ እኮ እንዴት ነው በተለያየ አይነት ስልክ ሲደወል አንተ አይደለም በተለያየ ስልክ እኔ ሁሉ በተለያየ ስንት ስልክ ነው ያለኝ? እኔ ሁለት ስልክ ነው ያለኝ እኮ በቃ አንተ መስለኝ ነው እንደዛ። ሁለቱንም ስልክ ደግሞ ሴቭ አድርገህ ይዘኸዋል እኮ አሁን አንተ እኮ ለመጨቃጨቅ አይደለም እየመጣው። እኔ አሁን የማይመለከተኝ ነገር እዚህ ጋር እያወራሁ እኮ ሰፈር ላይ ለምንድን ነው የተለያየ ቦታ ስለኔ ወይ ደግሞ ስለሱ አይመለከተኝም ብለህ የምታስብ ከሆነ ሰፈር ላይ የሄድክ የተለያየ ወሬ ለምን ታወራለህ? ሌላ ቦታ ላይ የሄድክ ስሜን የምታነሳው ስሙ የምታነሳው እኔ ረስቻቸዋለሁ እኮ ሌላ ሰው ጋር ይርሳል። ችግር የለም እኛን እርሳን። ግን አሁን ታመሃል ወይም ቴክስት አድርገህለት ልናይክ ነው የመጣነው። አሳስቦሽ ነው የመጣሽ ስለመጣም እንዴ? ለምን አንተ አረጋ ብለህ ሰው ቤትክ ድረስ አይደል የመጣነው? ለምን አታከብረንም? እኔ አሳስቦሽ ነው የመጣሽ ስለመጣም ስለማሳሰብ ታውሽ። እኔ አልታመምኩም ደህና ነኝ። በቃ ስለ እንደዛ ነው እንጂ የሚወራው ሌላ ነገር አይወራም። ስራት የለም ልታወራን ይገባል። በቃ ልናወራ እስከመጣ ድረስ ቤት ድረስ ደግሞ ሰው መነጫጭቀን ቤት እግዚአብሔር ነው ሲጀመር። ምንም አታመነጫጭቀን። እኔ ቤት አይደለም ልናወራ ነው ቤታችሁ እኮ እኛ ቤት አንተ የሀገር ህዝብ እኮ የሚኖርበት ቤት ነው። ግን እኔ ግን አሁን ከእናንተ ጋር ጉዳይ የለኝም። ስለዚህ እኔ የሚሄድ ነው። እሺ ቴክስት ለመጣችሁ አይደለም ይሄ ቢያንስ አንዴ አወራን። ምንድን ነው የማትተውኝ አንተ ልጅ? በቃ ተውኝ። ወይ ማለት ምን ማለት ነው? ተውኝ። እኔ አሁን ቤት መጣችሁ አበጥብጡት ደህና ሰላም ያለውበት ግቢ እኮ። ታዲያ እንደዛ ከሆነ እኮ ነገ ከነገ ወዲያ እኮ የሆነ ነገር ብለህ እኮ እንደምትመጣ አውቃለሁ። እኔ ምንም ብዬ መምጣት አልፈልግም። አንቺ ጋር ጨርሰናል። እሺ ጨርስ፣ ምንም ችግር የለም። ግን አሁን ልንጠይቅህ ነው። አረጋ ብለህ ለምን አታወራንም? እኔ እናንተ የምትጠይቁኝ አይነት ሰው አይደላችሁ እኮ። የምትመነጫጨቀው ነው የምትጠይቁኝ አይነት ሰው አይደላችሁ።
በግድ ተጣላን ነው እኮ አይደለም። አንተ ግን አይነን አይተህ ስትመጣ ግን ትንሽ እንኳን አይደብርም? ምንድነው አይነን አይተህ ምን የተለየ ነገር አይተሃል? ምን የተለየ ነገር አይተሃል? ሳምሪ ካንቺ ጋር ጉዳይ ጨርሻለሁ። በቃ አየው በቃ ወይኔ ምን የተለየ ነገር አይተሃል? እዚህ ጋር እኮ ምን የተለየ ነገር አይተሃል? በቃ እኮ እንደዛ ከሆነ አሁን ልናናገር ምንም ስሜት ከሌለህ ቢያንስ ደህና ነኝ በቃ ሂድልኝ፣ ደህና ነኝ ሂድልኝ በቃ አልፈልግም፣ ላወራ አልፈልግም፣ እንድታወሩኝ አልፈልግም። በቃ በዚህ ልክ ነው የምታስበው? አዎ በዚህ ልክ ነው። እኔ እናንተ ጓደኝነት ድሮ ነው ያቋርጠው። አትፎግራት ሲል በቃ ቴክስት አታርግልኝ። አትፎግራት እኮ ቴክስት አታርግልኝ። አትፎግራት እኮ ቴክስት አታርግልኝ። ምን ብዬ ፎገርኩ ነገር አለ? ብዙ ነገር እንዳወራ አታርጊ። በቃ የረሳሁት ነገር ቤት ድረስ መተህ እንደገና ምን ቤት ድረስ የመጣሁበት ምክንያት አለኝ። እኔ ማሳየት ሁሉንም ነገር ማሳየት አለብኝ። ከፍቼ ላሳይ የጻፍከውን ቴክስት አሳይ ሚካኤልን አንተ አሳይ እኮ ተስፋ እንደቆረጠ ሰው ሆነ ብዙ ነገር እየሰከስካት ለሷ አይምሮዋ እንደምመረዘው ማየት ትችላለች። እግዚአብሔርን ያንተ መመረዝ ያ ሳይሆን የእሷ እንደ ጋሪ ካንተ ጋር መከተሏ ነው ያናደደኝ። እንዳትመጡብኝ በእናትህ ከቻልክ እንዳትመጡ። እንዴ ምንድነው የሚለው? ምንድነው አንተ የምትለው? ልንበጠብጥህ እኮ አይደለም የመጣ ነው እንዴ? ሰው ሊያወራ ሲመጣ እንደዚህ ነው። ና በቃ እዩ ነው። በነገራችን ላይ ማርያም፣ በነገራችን ላይ ትክክለኛ ማንነቱን ነው እዩ ነው። አይ ቆይ ነው ና ተው በቃ። አሁን እሱ ለኛ ክብር ካልሰጠን ለምን እንደምታወራው? አንተ ለምን አትሆኝም? እዩ ነው በቃ ተወኝ በቃ። አንተ ህይወቴ ልኖር በል። ለምንድን ነው ማውራት አልፈልግም አልኳ። እየመጣህ አትበጥብጠኝ። ከኔ ጋር ጸብ ነው የምትፈልገው? አንድ ጸብ ነው ወይ የምትፈልገው ከኔ ጋር? በቃ ተወኝ። እኔ እንድታወራኝ አልፈልግም። አትምጣብኝ። አዎ ይሄ ነው ማንነቴ። ማንነትህ ይሄ ነው። ይሄ ነው ማንነቴ ነው አይደል? ሚዲያ ይዘህ እየመጣህ እዚህ ጋር እኔን ለማስተቆር አይደለም። በቃ እሺ ሂዳ ሞሃ ሂድ። ቢያንስ ሚዲያ አለ ብለህ ጤነኛ ነኝ በቃ። ያለ ካሜራ የምታወራውን እያሰብኩኝ ነው። በካሜራ እንደዚህ ከተናገርክ ያለ ካሜራ ምን አይነት ወሬ ነው? እኔ ረስቻቸዋለሁ። እንድታወራኝ አታንኳኳብኝ። በቃ ሰድበኝ ነው ልጠይቀኝ ነው የመጣው። አትምጡብኝ። በቃ ሁለታችሁ እንድትደርሱብኝ አልፈልግም። እሺ በቃ ሂድና መሰግናለሁ። ገባ ሞከረ ገባ አይደለም። ምንድነው እንደዚህ የሚያደርግህ ነገር? እኮ በቃ አንተ አትሄድም እንዴ ከዚህ ሰፈር? ጸብ ነው እንዴ የምፈልገው? ምንድነው? እኔ ሌላ ነገር ከፈለክ እንደፈለከው ነገር ማድረግ እንችላለን። እሺ ሌላ ነገር ካሰብኩ ማለት ነው። አንተ የሰውን አይምሮ ለመበጠጥ ነው እንዴ? አላውቅም ነበር። አሁን እኔ ደም በቃ ዝም በለው ነው እኮ። ምንድነው ጓድ ሲጀመር የለ ስማ፣ ምንድነው የምሰማው? እዩ በእናትህ ነው በቃ እንሂድ። ምንድነው የምሰማው? እውነት እንዳለ ሰው አይነን አይተህ ትመጣለህ እንዴ? ምን ነው አይን አሽቶ መምጣት ምንድነው? ለምን አገባም? በቃ ገባ አንተ ገባ በቃ። ምንድነው? አትወኝም። እሺ ምንድነው? በቃ ቤተሰብ አሁን ተበጠበጥ። እሺ አንተ ቤት የመመጣው ነገር ነው እንዴ የምፈልገው? ለምን ቴክስት አደረግልኛለህ? እዩ በእግዚአብሔር እኔ የመጣላት ፍላጎት የለኝም ከማንም ጋር። በቃ ነው ተወው። ጓድ ባለጋር ነው እዩ እሺ በለኝ በእናትህ። አይደለም እንደዛ አይደለም። አንተ ደግሞ ገባ በቃ። ቤት መተህ አንቺ ስርዓት የለሽም እንዴ አንቺ? እሺ ስርዓት አንተ ነው ያለህ። ይቅርታ ገባ በቃ። በቃ እሺ ይዘሽ የምትሄጂ እኮ ነው። እናመሰግናለን። እሺ በቃ ስርዓት ምንም ያለህ አንተ ቤት አይደለም። እዩ በእናትህ ነው። ሲጀመር ግን ማውራት እፈልጋለሁ። ገብቶሃል? ምንም ማውራት ነገር የለም። ሂድልኝ አንዴ በእናትህ። እዩ ለምን አንሄድም? በእናትህ እኔ ከቤታችን ለቅቄ እዚህ ድረስ የመጣሁት ወንድሜ ጋር ሰላም ፈልጌ ነው እና ከቻልክ ሂድልኝ በእናትህ። በጓደኝነት እዩ እኔ ልሂድ ነው በቃ። ትጪ በእናትህ ነው እንሂድ። እንደዚህ አይነት ቴክስት የምታደርግልኝ? እኔ እኮ ማንንም ብዬ አይደለም የመጣሁት። ቴክስት የጻፍክልኝ ነገር ስላሳሰበኝ ነው። ገብቶሃል? ለምን አንሄድም ግን በእናትህ ነው። ገባህ ነው? ገብቶኛል። ቴክስት ያልከው ነገር ስለገባኝ ነው እኮ በቃ። እንደዚህ አይነት መጀመሪያ ተረጋጋና ከራስህ ጋር ካለ እሷን በጣም ተንከባከባት ብዬ ነው አይላኩት አይደለም። እሱ ብቻ አይደለም የላከው። ከዛ በላይ ብዙ ትጎዳ አልፈልግም ነው ያልኩህ አይደል? ምንም የተለየ ቴክስት አይደለም። እዚህ ጋር ምናምን ቴክስት ምናምን እንድትልብኝ ብዙ ቴክስት ጽፈሃል። ብዙ ቮይሶች አሉኝ እጄ ላይ እኮ። እጄ ላይ ካሉ በቃ የፈለከውን አድርግ እኮ በቃ። አሁን እኮ ስገባ እኮ ቴክስት ጽፋለህ። ባልጽፍልማ አንተ ገባህ? እዩ በቃ ነው። መጀመሪያም እኮ እኔ ደስ አላለኝም ስንመጣ። አይ እኔ ማለት እኔ ያሰብኩት ነገርና እሱ የእሱ ጭንቅላትና እንትን ጭንቅላት እኔ ያሰብኩትና እሱ ያሰበው ነገር በቃ የሰው ልጅ ካልተረዳ ምን ታደርገዋለህ? በቃ እሱ ጋር መድረስ የለብንም። በቃ አንተም በመጣ ደግሞ እኔ እንዲደብር ካልፈልግም እዩ በእናትህ። አሁን ራሱ ምን አይነት ስሜት እንደተሰማኝ እኔ ነኝ የማውቀው። የሆነ ሌላ ነገር እንዳስብ እያደረገኝ ገብቶሻል? ምን በቃ ሌላ የሆነ አይምሮዬ ሌላ ነገር እንዲያስብ እያደረገኝ ስለሆነ ገብቶሻል? እኮ ታዲያ ይሄ የጤነኛ ሰው የጤነኛ ሰው እንትን አይደለም። ይሄ እንደዚህ አይነት የጤነኛ የሆነ ወይ አይምሮ ወይ ጸበል መሄድ አለበት ወይ ነው ቦታ መሄድ አለበት። በቃ ልንጠይቀው መጣ አይደል? ምናምን የሆነ በቃ ሰው ደግሞ ቤቱ መጥቶ ደግሞ ሰው ምንም ይጣላ ምንም ይበል ይከበራል አይደለ? እሱ ደግሞ ያሳየን ነገር አይተሃል አይደለ? ልንጠይቀው ነው የመጣው። አንተም ያሉ ነገር ሰፈር ላይ የሚሉት የነሱ የሚሉትን ሁሉ ነገር ትተካ አይደለ?
ያ ሰው ደግሞ እንደዚህ አይነት ነገር እንትን ካላለ መተው ነው በቃ። መምጣትም የለብንም። አንተ ነህ እኮ እንጂ እንደዚህ አይነት ሀሳብ የምታመጣው እዩ። አሁን በቃ እንሂድ ነው። አስደበርኩሽ እንዴ? አንቺ አስደበርኩሽ እንዴ? እኔማ አልደበረኝም። እኔ አንተ ይደብራል ብዬ ነው የደበረኝ። እኔ ሊደብር ካልፈልግም እዩ በእናትህ ትክክለኛ ማንነቱን አያውቃኝሽ። በጣም ያሳዝን ሰው ነው እዩ። በእናትህ ከይደብር እሺ፣ እንደዚህ ሆነክ ነው የምንሄደው።